ምስራቅ አፍሪካን ሊያተራምስ የሚችል ጦርነት በድጋሚ በትግራይ ክልል እንደሚቀሰቀስ በሚጠበቅበት በዚህ ወቅት የህወሓት ኃይሎችን እየደገፈ የሚገኘው የኤርትራ መንግስት ከፍተኛ ቁጥር ያላቸውን ሰራዊት ወደ ኢትዮጵያ ድንበር አሰማርቷል። የዓለም የፖለቲካ ልሂቃንና ዲፕሎማቶች ሲያስጠነቅቁት የቆየው ጦርነት ሊፈነዳ ከጫፍ መድረሱ ተረጋግጧል። በሌላ በኩል ህወሓት ለሰራዊቱ አስቸኳይ የማጥቃት ዘመቻ ትዕዛዝ ሰጥቷል። ይህ በእንዲህ እንዳለ ህወሓትና የሻዕቢያ መንግስት በጋራ ያልተጠበቀ ጥቃት ሊከፍቱ መዘጋጀታቸውንና ይህንን ለመቀልበስ ፍትሃዊ ጦርነት እንደሚጀመር ከፍተኛ የመንግስት ጄኔራሉ አረጋግጠዋል። በዝርዝር እንነግራችኋለን። በቅርቡ ይፋ የተደረገውና በተያዘው ወር ተግባራዊ መደረግ የጀመረው የ2019 ዓ.ም የኪራይ ዋጋ ማሻሻያ ከፍተኛ ተቃውሞ ገጥሞታል። በአዲስ አበባ ከተማ አከራዮች በዘፈቀደ የኪራይ ብር እንዳይጨምሩ መንግስት የጣለው ክልከላ የቤት ባለቤቶችን ለፍተው ባፈሩት ሀብት ላይ መብት አልባ የሚያደርግ መሆኑን በማንሳትም ትችት እየቀረበበት ነው። ማሻሻያውን ተከትሎ ከፍተኛ ሙስና እየተሰራ ሲሆን የመንግስት ኃላፊዎችም ከኃላፊነታቸው እየተሰናበቱ ይገኛል። ይህን ጉዳይ በዝርዝር እንነግራችኋለን። የተከበራችሁ ተከታታዮቻችን በሰዓቱ ጥንቅራችን እነዚህንና ሌሎች በርካታ ጉዳዮችን እንነግራችኋለን። ለአዳዲስ ወቅታዊና ታማኒ መረጃዎች ቻናላችንን ሰብስክራይብ በማድረግ ቤተሰብ ይሁኑ። ቀዳሚ ወዳደረግነው መረጃችን ስናልፍ ከትግራይ ክልል መቀለ ከተማ ተነስተው ወደ አዲስ አበባ ሲጓዙ የነበሩ መንገደኞች አላማጣ ከተማ መግቢያ ላይ የህወሓት ኃይሎች ከዘረጉት ኬላ ላይ በጸጥታ ኃይሎች ተይዘው በግዳጅ ወደ መጡበት እንዲመለሱ መደረጋቸው ተሰምቷል። መንገደኞቹ ከተለያዩ የትግራይ አካባቢዎች ተነስተው ወደ መቀለ ለመጓዝ ወደ አዲስ አበባ ሲያቀኑ እንደነበር ያስረዱት ምንጮች ታጣቂዎቹ አውቶቡስን በግዳጅ ካስቆሙት በኋላ የትግራይ ተወላጆች ያልሆኑ ሌሎች ሰዎችን እንዲያልፉ አድርገው የክልሉ ተወላጆች የሆኑትን ግን ተሳፋሪዎች እንደመለሷቸው ተናግረዋል። ይህ ድርጊት ከዚህ ቀደም በታጣቂዎቹ ተፈጽሞ እንደሚያውቅም ከምንጮቹ የተገኘው መረጃ ይጠቁማል። በሌላ በኩል በኃይል ስልጣን የያዘው የትግራይ ክልላዊ አስተዳደር ለቅስቀሳ ተደናግረው የወጡ የትግራይ ወጣቶች ወደ ክልላቸው እንዲመለሱ ትናንትና ባወጣው መግለጫ ጥሪ አድርጓል። አስተዳደሩ የፌዴራል መንግስቱ ወኪሎች ያላቸው አካላት የትግራይ ወጣቶች ከክልሉ እንዲወጡ ቅስቀሳ እያደረጉ ነው በማለትም ከሷል። ፌዴራል መንግስቱ ጦርነት ለመጀመር ሁሉንም አይነት ወታደራዊና ፖለቲካዊ ዝግጅቶችን ተንኩሳዎች እያደረገ ይገኛል በማለትም አስተዳደሩ በድጋሚ ክስ አቅርቧል። በክልሉ አዲስ አካታች አስተዳደር የተቋቋመው ፌዴራል መንግስቱ የግጭት ማቆም ስምምነቱን ተግባራዊ ባለማድረጉና የስምምነቱ አፈራራሚ ወገኖች ኃላፊነታቸውን ባለመወጣታቸው ስምምነቱ እንደፈረሰ በማመን መሆኑንም የክልሉ አስተዳደር ገልጿል። ከሰሞኑ ይፋ የተደረገው የቤት ኪራይ ጭማሪ ጣሪያውና ያስከተለው ውዝግብ በእጅጉ እያነጋገረ ነው። አዲሱ መመሪያ በአከራዮችና በህዝብ ዘንድ እየፈጠረው ስጋት ዝርዝር መረጃዎችን ይዘናል። መንግስት ራሱ ባልሰራውና ምንም ባላገዘበት የግለሰብ ቤት ላይ የዋጋ ተመን በመቁረጥ አዛዥ መሆኑ አግባብ እንዳልሆነና የአከራዮችን ንብረት አፍርቶ የመጠቀም መብትን የሚነፍግ እንደሆነ አስተያየቶች እየተሰጡ ይገኛሉ። ለኮሪደር ልማት በሚል በርካቶች ሺህ ቤቶች መፍረሳቸው እንዲሁም በየአካባቢው ባለው የጸጥታ ችግር ምክንያት በርካታ ህዝብ ወደ አዲስ አበባ መፍለሱ ለቤት እጥረቱና ለዋጋ መናር መሰረታዊ ምክንያቶች መሆናቸውም ይጠቀሳል። መሰረታዊውን የአቅርቦትና ፍላጎት አለመመጣጠን ሳይፈቱ ጉዳዩን በህግና በማስፈራራት መንገድ ለመፍታት መሞከር ችግሩን ይበልጥ እንደሚያወሳስበውና በአከራይና ተከራይ መካከል ያለውን ሰላማዊ ግንኙነት ሊያሻክር እንደሚችልም ስጋቶች እየተነሱ ነው። የአዲስ አበባ ከተማ ቤቶች ልማት ቢሮ ለዘንድሮ በጀት ዓመት የቤት ኪራይ ጭማሪ ጣሪያ 11.5 በመቶ ብቻ እንዲሆን መወሰኑንና ይህንን ህግ በሚተላለፉ አከራዮች ላይ እስከ 3 ወር የኪራይ ክፍያ የሚደርስ ከባድ የገንዘብ ቅጣት እንደሚጣል ማስታወቁ ይታወሳል። ቢሮው ውሳኔው የተከራዮችን የመክፈል አቅም እና የኑሮ ውድነትን ያገናዘበ ጥልቅ ሳይንሳዊ ጥናት ተካሂዶበት እየተወሰነ ነው ቢልም መመሪያው ይፋ መደረጉን ተከትሎ ግን የህዝብና ከአከራዮች ዘንድ ጠንከር ያሉ ቅሬታዎችና ስጋቶች እየተሰነዘሩበት ይገኛሉ።
የከተማ አስተዳደሩ አዲሱን መመሪያ ተፈጻሚ ለማድረግ በርካታ አሰራሮችን ፈጽሞ የከለከለ ሲሆን ጥሰት በፈጸሙ አካላት ላይ ጠንካራ የአስተዳደራዊ እና ሕጋዊ እርምጃዎችን እንደሚወስድም አስቀድሞ አስጠንቅቋል። በዚህ አዲስ አሰራር መሰረት ከተቀመጠው የ11.5 በመቶ የቤት ኪራይ ጭማሪ ጣሪያ ላይ በላይ መጨመር ወይንም በተለያዩ ምክንያቶች ዋጋ ማናር በጥብቅ የተከለከለ መሆኑንም አስተዳደሩ አስታውቋል። ከዚህም በተጨማሪ በየደረጃው በሚገኙ የቤት ልማትና አስተዳደር ጽሕፈት ቤት ሳይመዘገብና ዕውቅና ሳይሰጠው በአከራይ ተከራይ መካከል ብቻ የሚደረግ ማንኛውም አይነት የመንደር ውል ወይንም የውስጥ ስምምነት በሕግ ፊት ዋጋ እንደሌለውና የተከለከለ መሆኑም ተገልጿል። የመኖሪያ ቤት ኪራይ ውል እድሳት ምዝገባን አለመፈጸም ወይንም መሸሽ፣ ቀደም ሲል ሲከራይ የቆየውን ወይንም ግንባታው የተጠናቀቀ አዲስ መኖሪያ ቤት ያለ አገልግሎት ማቆየት እንዲሁም የመኖሪያ ቤት ኪራይ ክፍያን በባንክ ወይንም በሕጋዊ የኤሌክትሮኒክስ መንገድ አለመፈጸም አስተዳደራዊ ቅጣትን የሚያስከትሉ የተከለከሉ ተግባራት መሆናቸውም ተገልጿል። መመሪያው የወጣው ተከራዮችን ከተጋላጭነት ለመጠበቅና መረጋጋትን ለመፍጠር እንደሆነ ቢሮ ቢገልጽም ይፋ የተደረጉት ክልከላዎችና የቅጣት እርምጃዎች ግን በሕዝብ ዘንድ ከፍተኛ የደህንነት ስጋትና የተቃውሞ ድምፅን አስነስተዋል። በርካታ አስተያየት ሰጪዎች መመሪያው በሕገ መንግስቱ አንቀጽ 40 እና 41 ላይ የተደነገገውን ዜጎች ንብረት የማፍራት በንብረታቸው የመጠቀምና በመረጡት የኢኮኖሚ ዘርፍ የመሳተፍ መብትን የሚጥስ ነው በማለትም በጽኑ ይሞግታሉ። መንግስት ራሱ ባልሰራውና ባልገነባበት የግለሰብ ቤት ላይ የዋጋ ተመን በመቁረጥ ፈላጭ ቆራጭ መሆኑ አግባብ እንዳልሆነና አከራዮች መብት የሚነፍግ እንደሆነ አስተያየታቸውን የሚሰጡም አልጠፉም። የብዙዎች ትችት እንደሚያሳየው ግን በከተማዋ ያለው ትልቅ ችግር የቤት ኪራይ መወደድ ብቻ ሳይሆን የተሳሳተ የኢኮኖሚ ፖሊሲ የወለደው የኑሮ ውድነትና የህዝብ የመክፈል አቅም መዳከም ነው። በገበያ ላይ ያሉ ሌሎች የፍጆታ ዕቃዎችና አገልግሎቶች ዋጋ በከፍተኛ ሁኔታ እየጨመረ ባለበት የብር የመግዛት አቅም በመውረድና በአከራዮች ላይ ብቻ የዋጋ ገደብ መጣሉ ፍትሃዊ እንዳልሆነ የህዝብን ጉዳት ይበልጥ እንደሚጨምረው ተገልጿል። በተለይም ደግሞ በከተማዋ የሚኖሩ በርካታ ጡረተኞች፣ አቅመ ደካሞችና ስራ የሌላቸው ዜጎች ኑሯቸውን የሚደጉሙት በቤት ኪራይ ገቢ በመሆኑ ይህ መመሪያ እነዚህን ተጋላጭ ወገኖች ይበልጥ የሚያደህይና የኑሮ ዋስትናቸውን የሚያሳጣ ብስለት የሌለው ውሳኔ ነው ሲሉ ትችቶች ይነሳሉ። ለአሁኑ የቤት እጦት ችግር ዋናው ተጠያቂ መንግስት ራሱ እንደሆነና ላለፉት ዓመታት በቂ የጋራ መኖሪያ ቤቶች አለማቅረቡ ችግሩን እንዳባባሰውም የሚገልጹ አልታጡም። ከዚህም በላይ ለኮሪደር ልማት በሚል በርካታ ሺህ ቤቶች መፍረሳቸው እንዲሁም በየአካባቢው ባለው የጸጥታ ችግር ምክንያት በርካታ ህዝብ ወደ አዲስ አበባ መፍለሱ ለቤት እጥረት፣ ለዋጋ መናርና መሰረታዊ ምክንያቶች መሆናቸውን አስተያየት ሰጪዎቹ ይጠቁማሉ። መሰረታዊውን ለአቅርቦትና ፍላጎት አለመመጣጠን ሳይፈቱ ጉዳዩን በህግና በማስፈራራት መንገድ ለመፍታት መሞከር ችግሩን ይበልጥ እንደሚያወሳስበውና በአከራይና ተከራይ መካከል ያለው ሰላማዊ ግንኙነት ሊሻክር እንደሚችልም ስጋቶች ይነሳሉ። በአጠቃላይ ውሳኔው በተግባር ሲውል አከራዮች ቤቶቻቸውን ከገበያ እንዲያስወጡ ወይንም ይበልጥ ድብቅ የሆኑ ህገወጥ አሰራሮችን እንዲበራከቱ በር ከፋች ሊሆን እንደሚችልም የብዙዎች ስጋትና ግምት ሆኗል። ወደ መጨረሻው ጉዳይ ስናልፍ የጀነራሉን አስተያየት እናገኛለን። ሊያፈርሱን እየሞከሩ ነው ብለዋል አንድ ከፍተኛ ጀነራል። በጋራ እንደሚወጉን ሊያስፈራሩን እየሞከሩ ነው ሲሉ ጀነራሉ ተደምጠዋል። የጠላቶቻችንን ዓላማ ኢትዮጵያ እንደ ሶማሌ መንግስት አልባ ማድረግ ነው ያሉ ሲሆን የምንዋጋውን ፍትሃዊ ጦርነት ነው ብለዋል። የኢትዮጵያ መከላከያ ሰራዊት የጽንፈኛውን አንገት ያስደፋ እዝ በሚል ርዕስ የ11 ደቂቃ እርዝማኔ ያለው ቪዲዮ አሰራጭቷል። ቪዲዮ ባለፉት ወራት የምስራቅ እዝ በጎጃምና በደቡብ ጎንደር ቀጠናዎች አሳክቶታል የተባለውን ድል የሚያስቃኝ ነው። በጥንቅሩ ላይ የምስራቅ እዝ አዛዥ ጀነራል መሐመድ ተሰማ ለሰራዊቱና ለክልሉ አመራሮች የሰጧቸው ገለጻዎች የተካተቱ ሲሆን ጀነራሉ አነጋጋሪ ጉዳዮችንም አንስተዋል። ከዚህ ቀደም የውጭ ኃይሎች በተደጋጋሚ ኢትዮጵያን ለመውረር ሙከራ አድርገው እንደነበር ያስታወሱት ጀነራሉ የዛሬዎቹ የኛ ባንዳዎች ፉከራቸው አልሳካ ሲላቸው ከነዚህ የውጭ ኃይሎች ጋር ሆነው እንደሚወጉን
ሊያስፈራሩን እየሞከሩ ነው ሲሉ ወንጅለዋቸዋል። ቀጥሎም ሊያስፈራሩን ይሞክራሉ ግን እኮ እነሱ የሚላላኩላቸው ኃይሎች በኢትዮጵያ የተሸነፉ ናቸውም ብለዋል። እኛ የምናካሂደው ፍትሃዊ ጦርነት ነው የሚሉት የዙ አዛዥ ሰራዊቱ በአማራ ክልል እየተዋጋ የሚገኘው የሀገርን ሉዓላዊነት ለማስከበር እንደሆነም ገልጸዋል። እንደርሳቸው ገለጻ ፍትሃዊ ጦርነት ማለት አገርን ለማስቀጠል የህዝብን አንድነት ለማስጠበቅ የሚደረግ ጦርነት ነው። ፍትሃዊ ጦርነት የሚያደርጉ አካላት ደግሞ ስትራቴጂካሊ ያሸንፋሉ ብለዋል። እነርሱ ደግሞ ይህችን ሉዓላዊነት በሀገር ኃይል አተራምሰው አፍርሰው እንደ ሶማሊያ መንግስት አልባ አድርገው ሀብቷን በቀጥታም በእጅ አዙርም ለመቀራመት ስትራቴጂ ነድፈው የሚሰሩ ናቸው ሲሉም ወንጅለዋቸዋል። ክቡራን ተከታታዮቻችን የሰዓቱን ጥንቅራችንን በዚሁ አበቃን። በሌሎች አዳዲስና ወቅታዊ መረጃዎች እስክንገናኝ ሰላም ቆዩን። ለአዳዲስ ወቅታዊና ታማኒ መረጃዎች ቻናላችንን ሰብስክራይብ በማድረግ ቤተሰብ ይሁኑ።